አንድ ሊቀ ካህን በተሾመበት ጊዜ ሞት እስኪያነሳው ድረስ አንድ ነው የሚሆነው። እሱ ሲሞት ወይም በተለያየ ምክንያት ሌላ ሊቀ ካህን ሊሾም ይችላል። ከዛ ባሻገር ሊቀ ካህን የሚባለው እንደው ዝም ብሎ የካህናት አለቃ ማለት ሳይሆን ሊቅ የሚያሰኘው ከማስተስሪያው ስርዓት ጋር ተያይዞ ወደ ውስጠኛው ክፍል ገብቶ የውስጠኛውን ክፍል አገልግሎት መፈጸሙ ነው። ስለዚህ ሊቀ ካህን ስራው ምንድነው? በማስተስሪያ ቀን ልዩ የሆኑ አልባሳት አሉ። ኤፉድ የሚባል ይለብሳል። ደረት ኪስ አለ እዚህ ጋር የሚያደርገው ኡሪምና ቱሚም የሚባል የያዕቆብ ልጆችን ስም እዚህ ውስጥ ይይዛል። የእግዚአብሔር ሞገስ መጠየቂያ የምትባል ሪቫን እዚህ ጋር ያንጠለጥላል። ከወርቅ የተዘጋጀች ናት። አሸንክታ ባለው ግንባሩ ላይ ቅድስና ለእግዚአብሔር የሚል ሪቫን ግንባሩ ላይ ያስራል። በታላቅ መንቀጥቀጥ በልብሱ ጫፍ ላይ ሻኩራ የሚባል ከሮማን ፍሬና ከወርቅ የተዘጋጀ ሚንኮሻኮሽ ነገር ይኖራል። ካህኑ መቅደስ ገብቶ ወዲያና ወዲህ ሲል በሕይወት መኖሩ የሚታወቀው በሻኩራው ድምፅ ነው። አገልግሎቱን ከፈጸመ በኋላ ቀጥ ብሎ በገባበት በር ይወጣል። ይሄ በዓመት አንዴ ነው የሚደረገው። ይሄንን የሚያደርገው ሊቀ ካህን አስቀድሞ ስለራሱ በኋላም ስለ ሕዝቡ የሚያቀርበውን ሳይዝ አይገባም። የሚይዘው ደግሞ ደም ነው። የሚይዘው የእንስሳትን ደም ነው። የሚገባበት ዓላማ ማስተስረይ ብቻ ነው። ከኃጢአት ጋር ለተያያዘ ጉዳይ የተሾመ እግዚአብሔር ለዛ ስርዓት ያስቀመጠው አገልጋይ ነው ሊቀ ካህን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን የሕይወታችን ጌታ አምላካችን ደግሞ በምሕረት ይህን ጊዜ ስለሰጠን በፊቱም ስለሰበሰበን ክብርና ምስጋና ለእርሱ ይሁን። ዮሐንስ ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 እስከ 34 ያለውን እንደምታስታውሱ ባለፈው ሳምንት ተመልክተነዋል። ይሄም ዮሐንስ ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ በእውነት መቅረቡንና ዮሐንስ ክርስቶስ አይደለሁም በማለት ለጌታ ያለውን ታማኝነት ያረጋገጠበት ክፍል መሆኑን ከዚያም ባሻገር ደግሞ ጌታ ኢየሱስ ክርስቶስን የዓለምን ኃጢአት የሚያስወግድ እግዚአብሔር በግ በመሆኑ ማስተዋወቁን መግለጡን ተመልክተናል። የመጨረሻውን አንቀጽ ከቁጥር 29 ጀምሮ እስከ 34 ያለውን በማንበብ እጀምራለሁ። በዚህ ምዕራፍ ሶስተኛ ክፍል የሆነውን ጌታ ኢየሱስ ክርስቶስ የመጀመሪያ ደቀ መዛሙርትን ያገኘበትን ክፍል ከቁጥር 35 እስከ 52 ያለውን እንደ ጌታ ምሕረት መጠን የምንመለከተው ይሆናል። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር የሕይወታችን ጌታ ታዳጊያችን ይሆንክ
አባታችን ሆይ ደግሞ እንደገና በምሕረት በቸርነት ሰበሰብከን፣ በፊትህም አኖርከን፣ እንደገና እድል ሰጠኸን እንድንሰማህ እንድናደምጥህ በቃልህ በኩል እንድናመልክህ ደግሞ እንድንዘምር በፊትህ እንደ ልጆች እንድንሆን አንተን ተስፋ በማድረግ ደስም እንዲለን ሐሴትም እንድናደርግ ዘመን ጨመርክልን፣ ጊዜም ሰጠኸን፣ ሰበሰብከን፣ ጤናም አበዛህልን። ክብርና ምስጋና ለአንተ ይሁን። ጌታችንና አምላካችን ሆይ ለከንቱ እንዳልሰበሰብከን አንተ አምላካችን አባታችን እንደሆንክ ከሚረባን ነገር እንዳንጎድል እንደጠራኸን በእቅፍህም እንዳኖርከን እናምናለን። ስለዚህ መልካምነትህ ክብርን ላንተ እንሰጣለን። ጌታችንና አምላካችን ሆይ የቃልህን ደጆች በመክፈት ማስተዋልን በመስጠት ወደ እውነት ሁሉ በመምራት የሚሰራ ቅዱስና ሕያው መንፈስህ በነገር ሁሉ እንዲያስተምረን ጊዜውን ላንተ አሳልፈን እንሰጣለን። ድንዛዜ የሚሆኑ ሰው ምክርህን እንዳይሰማ የሚያደርጉ ጤናማው ቃልህን በማጣመም ሰዎች እንዳይጠቀሙ የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ሕሊና ላይ እንኳ ግርዶሽ መሆን እንዳይችሉ በጌታችን በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ጌታ ሆይ በአጋንንት ተጽዕኖ በረከሱ መናፍስት ተጽዕኖ ውስጥ ሆኖ ይሄን ጊዜ የሚያሳልፍ አንድ ሰው እንዳይኖር ድንዛዜ፣ የሐሳብ መዘበራረቅ፣ ድካም፣ እንቅልፍ፣ ልዩ ልዩ አይነት አለማስተዋል በናዝሬቱ በኢየሱስ ክርስቶስ ስም ከዚህ እንዲወገድ ሕያው መንፈስህ ጉባኤውን እንዲያነቃ እንዲያስተምረን እንጸልያለን። ይህን ስለምታደርግና ለዚህም ስለሰበሰብከን ክብር ላንተ ይሁን። ጌታችን ሆይ እናመሰግንሃለን። አሜን። ክብር ለአምላካችን ይሁን። እንደምታስታውሱ ባለፈው ሳምንት ይህንን ክፍል ከላይ ካሉት ሁለት አንቀጾች ጋር ተመልክተነዋል። ዮሐንስ የኢየሱስ ክርስቶስ ምስክር ሊሆን የተጠራ ሆኖ ሳለ ግን የራሱ ምስክር እንዲሆን በአይሁድ በላኳቸው ካህናት እና ሌዋውያን መጠየቁን እሱም ደግሞ በማስተዋል ወደ ኢየሱስ ክርስቶስ የሚያመራ እውነተኝነቱን የሚያረጋግጥ እግዚአብሔር የደገፈው ሰው ሆኖ መገኘቱን፣ ስለዚህ ዮሐንስ ክርስቶስም እንዳይደለ ነቢዩ ብለው የሚጠብቁትንም እንዳይደለ ከዛ ባሻገር ኤልያስም እንዳይደለ በግልጽ እንደተናገረ፣ ታዲያ አንተ ማነህ ሲሉት በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ በማለት ከቃሉ ጋራ ከሚናገረው ነገር ጋራ ተያይዞ የያዘውን ስፍራ እንደተናገረና በምድረ በዳ የሚጮህ ሰው ድምፅ ተብሎ የተነገረልኝ እኔ ነኝ በማለት የእሱ ሥራ ስለ እሱ መናገር እንጂ እሱን እንዳይደለ ማረጋገጡን ተመልክተናል። በዚህ ክፍል እንዳስተዋልነው ኢየሱስ ጌታ ነው ማለት፣ ክርስቶስ ነው ማለት ኢየሱስን በትክክለኛ ማንነቱ መግለጥና ማሳየት እጅግ በጣም የተከበረ አንድ ጉዳይ ነው። የዛ ነው ያህል ደግሞ የጌታ የሆነውን ክብር ባለመሻማት ትክክለኛ ስፍራን በማስተዋል መቆም ደግሞ ራሱን የቻለ ትልቅ ነገር ነው። አንዳንዴ ኢየሱስ ጌታ ነው ብለን እንናገራለን፣ እኛም ጌቶች እንሆናለን፣ እኛም ልዑላን እንሆናለን። በምንናገረውና በምንኖረው መካከል ያለው ርቀት የጎላ ይሆናል እና ዮሐንስ ለዚህ አስተማሪ ነው። በትክክል የኢየሱስን ክርስቶስነት መናገር የቻለና ራሱ ክርስቶስም ኤልያስም ሌላ እነሱ የሚጠብቁትም ነቢይ እንዳይደለ በምድረ በዳ የሚጮህ ሰው ድምፅ ተብሎ የተነገረለት ይመጣል የተባለው እሱ መሆኑን መናገሩን እናያለን። ከዛ ባሻገር ፈሪሳውያን ቀጣይ ጥያቄያቸው ታዲያ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት ይላል እና አሁንም ተናገረ። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው ይላል እና በዚህም ምስክርነት ጌታ ኢየሱስ ክርስቶስ በቦታው እንደነበረ
ዮሐንስ በሚያጠምቅበት በቤተሳይዳ ልዩ ስሙ ቤተራባ በሚባለው ስፍራ ጌታ ኢየሱስ እዛ ቦታ ላይ መገኘቱን እና እናንተ የማታውቁት በመካከላችሁ ቆሟል እያለ ስለ መሲሁ መናገሩን እና ከሱ አኳያ ራሱን በንጽጽር አቅርቦ እኔ የጫማውን ጠፍር ለመፍታት እንኳን የማይገባኝ በማለት ምን ማለት ነው? በሌላ ቋንቋ የሎሌነት ስፍራ እንኳን አይመጥነኝም ነው። ከሱ ክብር አኳያ ጫማ መፍታት፣ እግር ማጠብ፣ ዝቅ ብሎ ጌቶችን ማገልገል ብዙ ጊዜ በየቤቱ የሚሰሩ የአገልጋዮች የሥራ ድርሻ ነው። በተለይ በዚያን ዘመን ደግሞ ያው ባሪያ ተብሎ የሚጠራ ሎሌ ተብሎ የሚጠራ በሎሌነት የሚያገለግሉ በዕዳም ምክንያት ይሁን በግዥም ይሁን በተለያየ ምክንያት ውልድ ባሪያዎችም ይሁኑ እዛው ባሪያዎች ይሁኑ ወላጆቻቸው የወለዷቸው በእንዲህ አይነት መልኩ የሚያገለግሉ አገልጋዮች ሎሌዎች ናቸው። እግር ያጥባሉ፣ በተለያየ ሁኔታ ዝቅ ብለው ያገለግላሉ። እና ከጌታችን ከኢየሱስ ክርስቶስ አኳያ ለዚህ እንኳን አልመጥንም ማለቱ በተለይ እግዚአብሔር ከሰጠው ሞገስ አኳያ በተደጋጋሚ ስለ ዮሐንስ እናነሳ ዮሐንስ የእግዚአብሔር ለመሆኑ ምልክት የሆነ ምንም አይነት ምልክት የሌለው ሰው ነው። ተአምር አላደረገም። ያው አጋንንት ሲያስወጣ ሲፈውስ የተለያየ ነገር ሲያደርግ አልታየም። ከዚህ በፊት እንዳልነው ከ2000 ዘመን በኋላ ዮሐንስን ተአምረኛ ያደረግነው እኛ ነን አይደል? ተአምረኛ አድርገነዋል። ዮሐንስን ፈዋሽ አድርገነዋል። አሁን በሀገራችን መጥምቁ ዮሐንስ በቃ አጋንንት ያወጣል አይደል? እና እባብ፣ እንቁራሪት፣ እንሽላሊት ምናምን ያወጣል። እንሽላሊት ያለው ወደዛ ይሄድ በውስጡ ምን እያልኩ ነው? አሁን ዮሐንስን እንዲህ አይነት ቅርጽ ሰጠ ነው። ዮሐንስ እጅግ የተከበረ ሰው ነው። የዮሐንስ ክብሩ ጌታ ኢየሱስ ክርስቶስ ነው። ጌታን በትክክል የገለጠ ሙሽራይቱ ያለችው እሱ ሙሽራ ነው። ሚዜዎቹ በሙሽራውና በሙሽራይት ደስ ይላቸዋል ማለት የቻለ ትክክለኛ ቦታውን የሚያውቅ ሰው ቦታውን ሲስት በጣም ደስ አይልም። ሁልጊዜም ቢሆን እንኳን በዚህ አይነት ትልቅ ነገር ይቅርና በዕለት ከዕለት ኑሯችንና በጣም በተለመደው የህይወታችን እንቅስቃሴ እንኳ ራስን እንዳለማወቅ ስፍራን እንዳለመለየት አስቸጋሪ ነገር የለም። አንዳንዴ ነገር ሲገላበጥ ደስ አይልም የትም ቦታ ቢሆን እና በዚህ ጉዳይ ላይ ደግሞ ያው ደስ አይልም ብቻ አይደለም ጉዳትም አለው እና ዮሐንስ በትክክል የጌታችን የኢየሱስ ክርስቶስ ምስክር ኢየሱስ ክርስቶስ መሆኑን ለማስተዋወቅ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን ለመግለጥ ለዚህ ዓላማ የተጸነሰ ለዚህ ዓላማ የተወለደ ሉቃስ 1:18 ላይ ስናነብ እንደምናየው ከተወለደ በኋላ እንኳን ወደ ምድረ በዳ ነው ሄደው እና ያደገው ምድረ በዳ ነው። ከተማ ውስጥ አልኖረም። አለባበሱ፣ አመጋገቡ የተለየ ነበር። ጌታ ኢየሱስ ክርስቶስን ለመግለጥ ሰዓቱ ሲደርስ ከነበረበት ስፍራ የወጣ ከምድረ በዳ የወጣና ድንገት ወደ ከተማይቱ የተቀላቀለ ሰው ነው። ይህን ስናይ እግዚአብሔር ለኢየሱስ ክርስቶስ ማስታወቂያ እንዲሰራ ወደ ክርስቶስ ሰዎችን እንዲመራ ለዚህ ዓላማ እንዲጸነስ እንዲወለድ ያደረገው ሰው ታውቃላችሁ። ወላጆቹ ልጅ ባለመውለድ ረጅም ዘመን የኖሩ ናቸው። አባቱ ዘካርያስ መልአኩ መጥቶ ቅዱስ ገብርኤል ምስራች ሲነግረው ደስ ብሎት ባለመቀበሉ አፉ ተዘግቶ ዮሐንስ እስኪወለድ ድረስ ብዙዎች በሱ ጉዳይ በጣም የተገረሙ እንደነበረ እናነባለን። ስለዚህ ዮሐንስ በቃ ክርስቶስን ለማሳየት እንደው ይህ ሕፃን ምን ይሆን የሚለው ቋንቋ ራሱ እዛ ዘካርያስ ሲናገር እንዳየ ነው። ዘካርያስ በዮሐንስ ወለድና ለሱ ስም ማውጣት በተዘጋጁበት የአንደበቱን መፈታት ሲያይ በመንፈስ ቅዱስ ተሞልቶ የተነገረውን እናስታውሳለን። በዙሪያው የነበሩ ሰዎች ይህ ሕፃን ምን ይሆናሉ ማለት እሱ ሲጸነስ የአባቱን አፍ የለጎመ ደግሞ ተወልዶ ስም ሲወጣለት የአባቱን አፍ በዛ የግዝረት ቀን የገለጠ ይሄ ሰው ምን ይሆናል? ግን ይሄ ሰውዬ ምን ነው? ምን ይሆን? ይሄ ሰው መንገድ የሚያዘጋጅ ጥርጊያ የሚያቀና የጌታን ማዳን እዩ የሚል ነው። ይሄ ሰው የታሰበው አዳኝ አይደለም። የታሰበው መሲህ አይደለም። የታሰበው ያ መጀመሪያ በእሳት ሰረገላ የተወሰደው ኤልያስ አይደለም። ደግሞ ይመጣል የተባለው ክርስቶስም አይደለም። ይሄ ሰው ስለ ኢየሱስ ክርስቶስ እንዲናገር በዚህ ዓላማ የተጸነሰ የተወለደና የኖረ ሰው ከኢየሱስ ክርስቶስ ጋር ሲነጻጸር
የሎሌነት ቦታ እንኳ አይመጥነኝም ነው ያለው። ምን ማለት ነው? የጫማውን ጠፍር መፍታት እንኳ አይገባኝም ሲል ጌታ ኢየሱስ ክርስቶስ ምን ያህል ታላቅ መሆኑን ማሳየቱ ነው። እና እግዚአብሔር እጅግ የረዳው ሰው ነው። እግዚአብሔር የረዳው ጌታን ያከብራል። ግልጽ ነው። ክርስቶስ በትክክል ክርስቶስ ከሆነ በእናንተ ሕይወት ኢየሱስ ከገዛው ይሄን ማንነት እድለኞች ነን። በእውነት እግዚአብሔር ታላቅ ነው ይበል። እንዲህ አይነት ሰው ለጌታ ራሱን ሕይወቱን የሰጠና ጌታን በማንነቱ ማየት የቻለ ሰው። ለማንኛውም ይሄንን ነው የምናየው ወይም የተመለከትነው ባለፈው ሳምንት። አሁን ቀጥተኛ ምስክርነቱን የማያውቁት ሌሎቹ የማያውቁት በመካከላቸው ቆሞ ስለነበር ወደሱ ጣቱን ቀስሮ በሚቀጥለው ቀን የተናገረውን ምስክርነት ነው ከቁጥር 29 ጀምሮ እስከ 34 ያነበብ ነው። በነጋታው ይላል በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ፣ በሚቀጥለው ቀን ወደ እሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በመሰረቱ በወንጌላዊው በቅዱስ ዮሐንስ አጻጻፍ መሰረት ትኩረት የተደረገበትንም ነገር እናያለን። አሁን ከቁጥር 24 ጀምሮ እስከ 28 ያለውን ስንመለከት ጌታችን ኢየሱስ ክርስቶስ መጠመቁን እዚህ ጋር አይነግረንም። በሌሎች ወንጌላውያን እንደተመዘገበው የጥምቀቱን ስነ ስርዓት እና እዛ ውስጥ ያለውን ዝርዝር ነገር ወንጌላዊው ጸሐፊው ማለት ነው ወንጌላዊው ይሄንን አይነግረንም። ነገር ግን ያው ከዮሐንስ ጋራ በቀጥታ በተገናኘ ነው እየተናገረ ያለው። ዮሐንስ ጌታን እንዲገልጥና እንዲያስተዋውቅ የተጠራ እንደመሆኑ መጠን የሱን አገልግሎት በክርስቶስ ኢየሱስ ማንነት እያነጻጸረ ጌታን የማላቅ ስራ ስለሚሰራ በአጠቃላይ ከጥምቀቱ ጋር የተያያዘውን ጭብጥ ነው ትኩረት ያደረገው። ሲጠመቅ የሆነውን ዝርዝር ነገር ዮሐንስ አልጻፈውም እዚህ የወንጌል ክፍል ላይ። ቀጣዩ በሚቀጥለው ቀን የሆነውን ነገር እንደገና ወንጌላዊ ዮሐንስ ያስታውሰናል። ያም ደግሞ ከታሪኩ በላይ የጌታችን የኢየሱስ ክርስቶስ ማንነት ላይ ትኩረት ማድረጉን ጥምቀቱ እንግዲህ ምናልባትም ዮሐንስ ያው እንደሚታወቀው ከሌሎቹ ወንጌላውያን ዘግየት ብሎ ወንጌሉን እንደጻፈ ይታመናል። ሌሎች ትኩረት ያደረጉበትንም የማየት እድል የነበረው ሰው እንደሆነ ይታሰባል። ከዚህ የተነሳ ሶስቱም ወንጌላት ማለትም ሲኖፕቲክ በመባል የሚታወቁት ማቴዎስ፣ ማርቆስና ሉቃስ ከጻፉት በተለየ ሁኔታ መጽሐፉን ስንጀምረው አስተውለናል። የሚጀምረውም በመጀመሪያ ቃል ነበር ብሎ ከሰማይ ነው። ከዛ ባሻገር የኢየሱስ ክርስቶስን ማንነት በስጋ የተገለጠ አምላክ መሆኑን በደንብ ካስረገጠ በኋላ ወደ ዮሐንስ ይመጣል። በምዕራፍ 1 ላይ ዮሐንስ በተደጋጋሚ መጠቀሱ ከዚህም በኋላ እናነሳዋለን። በዚህ የወንጌል ክፍል መጠቀሱ ኢየሱስ ክርስቶስን ለማጉላትና ለማሳየት ኢየሱስ ዮሐንስ ከተገለጠበት ዓላማ ከተወለደበት ዓላማ አኳያ የተቃኘ ጽሑፍ መጽሐፉን እናስተውላለን። ስለዚህ ትኩረቱ የክርስቶስ ማንነት ላይ ከዛ ባሻገር ታሪኩ ላይ ብቻም ሳይሆን ዋና ትኩረቱ ኢየሱስ ክርስቶስ ሲጠመቅ የነበረው ሁኔታ ላይ እንደነበረም እናስተውላለን። ስለዚህ ወንጌላዊው ቅዱስ ዮሐንስ ይሄንን ይነግረናል። ዮሐንስ ኢየሱስን ወደ እርሱ ሲመጣ አየው ይላል በሚቀጥለው ቀን እና ድምፁን ከፍ አድርጎ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን ሲናገር እናያለን። ይሄ በዙሪያው ለነበሩ ሰዎች የሚሰጠው ትርጉም ቀላል አይሆንም አስተውለውት ከሆነ ምክንያቱም እንደሚታወቀው ከኃጢአት ስርየት ጋር ተያይዞ የሚቀርብ መስዋዕት አለ። በብሉይ ኪዳን የአምልኮ ስርዓት ውስጥ ትልቁን ስፍራ የያዘ ነው። እንግዲህ ይህንን በስፋት ብዙዎቻችን እናውቀዋለን ብዬ አስባለሁ። አሁንም ማስታወስ ይኖርብናል። በኦሪት ዘጸአት ምዕራፍ 29 ከቁጥር 38 እስከ 46 ያለውን ስናይ ስለ ኃጢአት ስርየት ወይም ከኃጢአት ስርየት ጋር ተያይዞ ስለሚቀርቡ መስዋዕቶች ይነግረናል። እንደሚታወቀው የፋሲካ በግ የሚባል በግ አለ። ታውቃላችሁ አይደል? ዘጸአት 12 ላይ የፋሲካ በግ የተባለው በግ እስራኤል ከግብፅ እንዲወጡ እግዚአብሔር ግብፃውያንን ለማስገደድ የበኩር ልጆቻቸውን ለመቅጣት
በመወሰኑ ፈርዖንንና ግብፃውያንን ሊያስጨንቅ እግዚአብሔር በመቅሰፍት በተገለጠበት ጊዜ እግዚአብሔር የላከው ቀሳፊ መልአክ የዕብራውያንን ቤት እያለፈ የግብፃውያንን ቤት የበኩር ልጆች እንዲቀጣ እግዚአብሔር የተናገረውና በዛ መሰረት በአጠቃላይ ሙሴና ዕብራውያን ጠቅላላ በሌሊት ተነስተው ቀሳፊው ከመምጣቱ በፊት በግ በመሰዋት የበጉን ደም በቤቶቻቸው ጉበንና መቃን ላይ ቀቡ። የምናውቀው ታሪክ ነው። አሁንም ማንበብ እንችላለን። እና ቀቡ። ይሄንን መቃኑን ግራና ቀኝ ያለውን ጉበኑን ጭምር በመቀባት የእግዚአብሔር ቁጣ በተገለጠ ጊዜ ቀሳፊው በሚመጣ ጊዜ ደም ያለበትን ቤት እያለፈ ደም ያልተቀባባቸውን የግብፃውያንን ቤት የበኩር ልጆች ቀጣ። እና ፋሲካ የሚለው ቃል ማለፍ ማለት እንደሆነም ታውቃላችሁ። የእግዚአብሔር ቁጣ የዕብራውያንን ቤት እያለፈ ግብፃውያንን መቅጣቱን የሚያሳይ ነው። ከዚህ የተነሳ የፋሲካው በግ ብለን ስንናገር እስራኤል ከግብፅ እንዲወጡ እንዲህ ባለ ሁኔታ እግዚአብሔር ባዘዘው መሰረት ደም በቤቶቻቸው መቃንና ጉበን ላይ መቀባታቸውንና መቅሰፍት የነሱን ቤት አልፎ የግብፃውያንን ቤት እንደቀጣ ማስታወሳችን ነው። በእርግጥ ከዚህ ጋር በተያያዥነት ፋሲካም እንዲከበር ከነፃነት በኋላ ለትውልዳቸው ስርዓት እንዲሆን የቂጣ በዓል እንዲያደርጉ የፋሲካውን በግ የሚበሉበትንም ስርዓት ጭምር ስለተናገረ ብዙ ጊዜ ፋሲካ የሚለው ቋንቋ ያው ከዚሁ ጋር አንድ ላይ ተያይዟል። የሆነ ሆኖ የፋሲካው በግና ይሄ ከነፃነታቸው ጋር ተያይዞ የሆነው ነገር ይሄ ሲሆን እያንዳንዱ ከኃጢአት ስርየት ጋር ለተያያዘ የሚያመጣው መስዋዕት እሱ የኃጢአት ማስተስሪያ ተብሎ ይጠራል። በኦሪት ዘጸአት ምዕራፍ 29 ከቁጥር 38 ጀምሮ እስከ 46 ባለው ክፍል የምናየው እያንዳንዱ ዕብራዊ በኃጢአቱ ምክንያት ወደ ቤተ መቅደስ ይዞት የሚመጣውን እንስሳ በመቅደሱ ፊት ለፊት ባለው በነሐስ መሰዊያው ላይ ታርዶ ሊቀ ካህኑ ያንን በወጪት በመያዝ ደሙን ወደ ውስጠኛው ክፍል በመግባት በስርየት መክደኛው ላይ ያንን እየረጨ የሚያስተሰርይበትን ከኃጢአት መንጻት ጋራ የተያያዘውን በግ ነው የሚያመለክተው። በእርግጥ በዮሐንስ ምስክርነት ውስጥ ስለ በግ የተነገሩትን ነገሮች ጠቅላላ በአንድነት እንድናስብ የሚያደርግ ነገር አለው። የሆነ ሆኖ ግን በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተጻፈው ቅዱስ ጳውሎስ በግፍና በአመፃ ሳይሆን በእውነት ፋሲካን እናድርግ ይላል። ፋሲካችን ክርስቶስ ታርዶልናል በማለት የዕብራውያን ነፃነት የፋሲካው በግ ነው። የኔና የናንተ ነፃነት የናዝሬቱ ኢየሱስ ነው። ፋሲካችን ክርስቶስ ታርዶልናል። የእግዚአብሔር ቁጣ በኃጢአት ምክንያት ሰውን ያገኘ የእግዚአብሔር ፍርድ እኛን የሚያልፍበት ብቸኛው ማለፊያ ብቸኛው መትረፊያችን የፋሲካው በግ የናዝሬቱ ኢየሱስ ነው። ፋሲካ እነሱ ቂጣ የሚበሉበት 7 ቀን ከኒሳን ከሚባለው ከመጀመሪያው ወር ከ14ኛ ቀን ጀምሮ እስከ 21 ቀን ድረስ ለ7 ቀን እርሾ ያልገባበትን እየተመገቡ የሚያከብሩት በዓል ነው። እርሾ አሉታዊ በሆነ መንገድ ነው በዚህ ሁኔታ የሚጠቀሰው። በእርግጥ ይሄ ስርዓት ሲቆም ዋናው ዓላማ እግዚአብሔር ግብፃውያንን ባስጨነቀበት ጊዜ ግብፃውያን ቶሎ እንዲወጡላቸው ስለፈለጉ መጀመሪያ ያው ማን ሊሰራልን ነው ማን ሊያገለግልን ነው እነዚህ የሚሄዱት እያሉ ይረብሹ ነበር። ሰራተኞቻቸው ስለሆኑ ባሪያዎቻቸው ስለሆኑ እንዲወጡ አይፈልጉም ነበር። በኋላ የእግዚአብሔር ቁጣ ምድሪቱን ሲያስጨንቅ ልጆቻቸው መሞት ሲጀምሩ ከቤተ መንግስት ጀምሮ ታች መጅላይ እስካለችው ፈጭታ ድረስ ልጆቻቸውን እግዚአብሔር መቅጣት ሲጀምርና በሞት ምድሪቱ ስትዋጥ ያን ጊዜ ቶሎ እንዲወጡ ፈለጉ እና ዕብራውያንም የኖሩበትን ዘመን ካሳ ጭምር ለመሰብሰብ እድል አገኙ እና ከግብፃውያን ጆሮ ከግራ አልቦው ከአንገታቸው ላይ ያለውን ሁሉ ሰብስበው ዝርፊያ ማለት ዘረፋ ነው የሚለው ቃሉ ዘረፉ ነው የሚለው እና ምርኮ ሰብስበው ብዙ ነገር ይዘው በቃ እነዛ ውጡልን ስላሏቸው በጥድፊያ ነው የወጡት። ስለዚህ በጥድፊያ መውጣታቸውን ለማሳየት ብዙ ጊዜ ያው የቦካ መጋገር ማለት ሰዓትም ቀንም ይፈልጋል እንደሚታወቀው አይደል? ሴት መሆን አያስፈልግም ስለ ቡኮ ለማውራት እንደሱ ነው አይደል? እንደሱ ነው የሚሆነው። ግን ቂጣ ወዲያው ተጠፍጥፎ
ወዲያው የሚጋገር ነው። ተቦክቶ ወዲያው የሚጋገር ነው እና በጉንም ሲመገቡ ማታ ነው የሚያርዱት። በመሰረቱ የነሱ ቀን የሚቆጠረው ከ12 ሰዓት ወደዛ ነው እስከ 11 ሰዓት ድረስ ወደዚህ ነው የሚቆጠረው። ስለዚህ ቀኑ የሚጀምረው በ14ኛው ቀን ማታ ነው ፋሲካ የሚጀምረው እና አመሻሹ ላይ እንዲያርዱት ነው የሚያዘው። ወገባቸውን ያሸነፍጣሉ። ልክ ለሩጫ እንደተዘጋጀ ሰው፣ ለጦርነት እንደተዘጋጀ ሰው ይታጠቃሉ። በትራቸውን በግራ እጃቸው ይዛሉ። ሸበጦቻቸውን ወይም ጫማዎቻቸውን ያደርጋሉ። የፋሲካውን በግ ቆመው በጥድፊያ ነው የሚበሉት እና ልጆቻችሁ ይሄንን የምታደርጉት ለምንድን ነው ብለው ቢጠይቋችሁ እግዚአብሔር ግብፃውያንን ባስጨነቀበት ጊዜ ቶሎ እንድንወጣ ግብፃውያን ስላስቸኮሉን ለዛ ምሳሌ እንዲሆን ነው ብለው ለትውልድ የእግዚአብሔርን ውለታ እንዲያስታውሱ አድርጎ ነው ይሄን ስርዓት ያዋቀረው። ስለዚህ ከፋሲካ ጋር የተያያዘው ታሪክ ከነጻነት ጋር የተያያዘ ነው። ከዮሐንስ ምስክርነት ጋር ተያይዞ በመሰረቱ ይሄን ቃል ደግመን ቀጣዩ 35ኛው ቁጥር ላይ እናየዋለን። በነጋታው ዮሐንስ ከደቀ መዛሙርቱም 2 ቆመው ነበር። ኢየሱስ ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይሄንን ቃል በዚህ ምዕራፍ ደግሞ ሲናገረው እናያለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል እናያለን። ወደ ኋላ ተመልሰን ከኃጢአት ስርየት ጋር የተያያዘውን የዕብራውያንን ታሪክ ስናስታውስ ሲጀምር በማስተስሪያ ቀን በዓመት አንዴ ለኃጢአት ማስተስሪያ የቀረበውን የእንስሳ ደም ይዞ ሊቀ ካህኑ ወደ ውስጥ ይገባል። በስርየት መክደኛው በታቦቱ የላይኛው ክፍል ላይ ያንን ደም ይረጫል። ያንን ደም እየረጨ ያስተሰርያል። በታቦቱ በላይኛው ክፍል የስርየት መክደኛ በሚባለው ክፍል ላይ እንደምታውቁት እርስ በርሳቸው እንደሚናተፍ ዶሮ የተፋጠጡ የሚመስሉ ግን አይኖቻቸው ወደ ስርየት መክደኛው የሚመለከቱ የኪሩቤል አምሳሎች አሉ። ያ የእግዚአብሔርን አይን ነው የሚወክለው። አይኖቻቸው ወደ ታች ነው የሚያዩት፣ ወደ ስርየት መክደኛው። ሊቀ ካህኑ ደሙን ይዞ በመግባት የሚረጨው በስርየት መክደኛው ላይ ነው፣ በላይ ላይ ነው። በውስጠኛው 2 የምስክር ጽላት አሉ፣ ወይም ደግሞ 2 ዓለቶች አሉ፣ እግዚአብሔር ጣት የተጻፈባቸው። ያ ማለት ታች ባለው ታቦት ውስጥ በተቀመጠው ትእዛዝና በዚህ ኃጢአተኛ መሃል የተሰዋ ደም መኖሩን በማስታወስ የእግዚአብሔር ቁጣ በዛ ሰውና በትውልዱ ላይ እንዳይነድ የሚያደርግ ስርዓት ነው። ይህን ስርዓት ያዋቀረው ራሱ እግዚአብሔር ነው። ስለዚህ በማስተስሪያ ቀን የሚሰዋው ደም በእንዲህ አይነት ሁኔታ ይሰዋ እንጂ በትክክል ያ ደም ኃጢአትን የሚያስተሰርይ አልነበረም፣ ኃጢአትን የሚከድን እንጂ። ሰዎች ከነ ኃጢአታቸው ይኖራሉ፣ ስርዓቱን እየፈጸሙ ይኖራሉ፣ ሲሞቱም ይሞታሉ፣ ሁለተኛውንም ሞት ይሞታሉ። ኃጢአት በዛ መስዋዕት አይሰረይም። ያ መስዋዕት እንዲህ ባለ ሁኔታ የተዋቀረበት ዓላማ ጌታ ኢየሱስ ክርስቶስን ለማሳየት የሚያስችል ጥላ እንዲሆን ነው። ራሱን ችሎ እንዲቆም አይደለም፣ ደግሞም እንዲቀጥል አይደለም። ከኢየሱስ ክርስቶስ መምጣትም በኋላ ያው ስርዓት እየቀጠለ እንዲኖር የሚያደርግ አይደለም። ስለዚህ እንዲህ አይነቱን ስርዓት እግዚአብሔር ሲያዋቅር ዓላማው አሁን ለተገለጠው ለኢየሱስ ክርስቶስ የሰዎችን አእምሮ ማዘጋጀት ነው። ወደፊት ልውሰዳችሁና ከዚህ ጋር በተያያዥነት ዕብራውያን ምዕራፍ 9ን ላስታውሳችሁ። ዕብራውያን ምዕራፍ 9 ከቁጥር 6 ጀምሮ እስከ ቁጥር 10 እንደዚህ ይላል። ከላይ ከቁጥር 1 ጀምሮ እስከ ቁጥር 5 ባለው ክፍል የፊተኛይቱ ኪዳን አገልግሎት ምን እንደሚመስል በውስጡ የነበረውንም የአገልግሎት ስርዓት ነዋያተ ቅድሳቱን በዝርዝር ያስቀምጣል። መቅደሱን፣ በውስጡ ያሉትን ቁሳቁሶች፣ የነበረውንም አገልግሎት ይሄን በዝርዝር ያነሳል። አሁን ስለነዚህ ልንናገር አንችልም ስለሚል እኔም አሁን ስለነዚህ ዝርዝር ነገር ላወራ አልችልም። ስለዚህ ወደፊት ይሄዳለሁ። ከቁጥር 6 ጀምሮ እስከ ቁጥር 10 ያለውን አስታውሳችኋለሁ። እንደዚህ ይላል። ይህ እንደዚህ ተዘጋጅቶ ሳለ፣ እየሰማችሁ ነው።
ይህ እንደዚህ ተዘጋጅቶ ሳለ ማለትም ስርዓቱ እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር ወደ ፊተኛይቱ ድንኳን ይገቡባታል። ፊተኛይቱ ድንኳን የትኛዋ ናት? ካህናት ቀጥታ ሲገቡ የሚያገኙት የመቅደሱ የፊት ለፊተኛው ክፍል ማለት ነው። በአጠቃላይ ለአምልኮ በተዘጋጀው ስፍራ የምናያቸው ጎላ ያሉ 3 ነገሮች አሉ። የመጀመሪያው ገና ግቢው ሲገባ ፊት ለፊት የሚታይ የነሐስ መሰዊያ የሚባለው የነሐስ መሰዊያ ነው። የነሐስ መሰዊያው አጠገብ የመታጠቢያ ሰን የሚባል አለ፣ ውሃ የሚቀመጥበት። እዛ ውስጥ እጆቻቸውን ነክረው ካህናት ከተናጹ በኋላ በወጪት የተያዘውን ደም ይዘው ነው ወደ ውስጠኛው ክፍል የሚገቡት። የመጀመሪያው ክፍል ያ ነው። ሁለተኛው ክፍል ቅድስት ተብሎ የሚጠራው የመቅደሱ የመጀመሪያው ክፍል። ሶስተኛው ክፍል ቅድስተ ቅዱሳን የሚባለው የመቅደሱ የውስጠኛው ክፍል ነው። ታቦቱና የቁም የእጅ ማዕጠንት የሚኖርበት ጥና ወይም ጽና የምንለው እንዲህ የሚወዘወዘው ማጠኛ የሚኖርበት። ስለዚህ ስለ መቅደሱ ስናስብ ይህንን አይምሯችን ላይ ዝም ብለን በግርድፉ እናስቀምጠው። ብዙዎቻችሁ የምትረዱት ይመስለኛል። ግር የሚለው ሰው ካለ የመጽሐፍ ቅዱስ መዝገበ ቃላት ማየት ይችላል። መቅደሱን በዙሪያው ያለውን ነገር አሁን ጊዜ እንዳልወስድ እዛ ዝርዝር ውስጥ አልገባም። ትኩረቴ ከደሙ ጋር ወደ ተያያዘው ጉዳይ ስለሚሆን፣ ስለዚህ ካህናት በፊተኛው ክፍል አገልግሎት እየፈጸሙ ዘወትር በፊተኛይቱ ድንኳን ይገባል። የዘወትር አገልግሎት ይባላል። የመቅደሱ የመጀመሪያው ክፍል የሚደረግ አገልግሎት መቅረዝ አለ። ዘይት ሁሌ ይደረግበታል። ዘይት መጉደሉን ይመለከታሉ። ዘይት ይሞላሉ። ከዛ ባሻገር እሳት 24 ሰዓት መንደድ አለበት። ያንን እየተረኮሱ እንዲነድ ያደላድላሉ። እንዳይጠፋ ይሄን ስርዓት ይጠብቃሉ። ከዛ ባሻገር በቀኝ በኩል የህብስት ገበታ አለ። ህብስቱ ላይ የሚያስቀምጥ ገበታው ላይ ጠረጴዛው ላይ የሚያስቀምጡት ህብስት አለ። ከዛ ባሻገር ሲገባ በስተግራ በኩል የቁም ማዕጠንት የሚባል አለ። ልክ እንደዚህ አይነት ማንደጃ ማለት ነው። በላዩ ላይ ዕጣን እያደረጉ ካህናት የፊተኛውን ክፍል ያገለግላሉ። መቼ? ዘወትር ይለናል። ዘወትር ይሄንን ያገለግላሉ። ሁለተኛይቱ ማለት በውስጠኛዋ ክፍል ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። በዓመት አንዴ ነው የሚገባው። ብቻውን ነው የሚገባው። ማን ነው የሚገባው? ሊቀ ካህኑ ነው። ካህናት የሚባሉትና ሊቀ ካህናት የሚባሉት ይለያያሉ። ሊቃነ ካህናት በአንድ ጊዜ ለአገልግሎት የሚኖረው አንድ ሊቀ ካህን ነው። አንድ ሊቀ ካህን በተሾመበት ጊዜ ሞት እስኪያነሳው ድረስ አንድ ነው የሚሆነው። እሱ ሲሞት ወይም በተለያየ ምክንያት ሌላ ሊቀ ካህን ሊሾም ይችላል። ከዛ ባሻገር ሊቀ ካህን የሚባለው እንደው ዝም ብሎ የካህናት አለቃ ማለት ሳይሆን ሊቅ የሚያሰኘው ከማስተስሪያው ስርዓት ጋር ተያይዞ ወደ ውስጠኛው ክፍል ገብቶ የውስጠኛውን ክፍል አገልግሎት መፈጸሙ ነው። ስለዚህ ሊቀ ካህን ስራው ምንድነው? በማስተስሪያ ቀን ልዩ የሆኑ አልባሳት አሉ። ኤፉድ የሚባል ይለብሳል። ደረት ኪስ አለ እዚህ ጋር የሚያደርገው ኡሪምና ቱሚም የሚባል የያዕቆብ ልጆችን ስም እዚህ ውስጥ ይይዛል። የእግዚአብሔር ሞገስ መጠየቂያ የምትባል ሪቫን እዚህ ጋር ያንጠለጥላል። ከወርቅ የተዘጋጀች ናት። አሸንክታ ባለው ግንባሩ ላይ ቅድስና ለእግዚአብሔር የሚል ሪቫን ግንባሩ ላይ ያስራል። በታላቅ መንቀጥቀጥ በልብሱ ጫፍ ላይ ሻኩራ የሚባል ከሮማን ፍሬና ከወርቅ የተዘጋጀ ሚንኮሻኮሽ ነገር ይኖራል። ካህኑ መቅደስ ገብቶ ወዲያና ወዲህ ሲል በሕይወት መኖሩ የሚታወቀው በሻኩራው ድምፅ ነው። አገልግሎቱን ከፈጸመ በኋላ ቀጥ ብሎ በገባበት በር ይወጣል። ይሄ በዓመት አንዴ ነው የሚደረገው። ይሄንን የሚያደርገው ሊቀ ካህን አስቀድሞ ስለራሱ በኋላም ስለ ሕዝቡ የሚያቀርበውን ሳይዝ አይገባም። የሚይዘው ደግሞ ደም ነው። የሚይዘው የእንስሳትን ደም ነው። የሚገባበት ዓላማ ማስተስረይ ብቻ ነው። ከኃጢአት ጋር ለተያያዘ ጉዳይ የተሾመ እግዚአብሔር ለዛ ስርዓት ያስቀመጠው አገልጋይ ነው ሊቀ ካህን። ካህናት ግን ብዙ ስራ አላቸው። አሁን እዛ ዝርዝር ውስጥ አልገባም። የሆነ ሆኖ ካህናት የመጀመሪያውን ክፍል ያገለግላሉ። ሊቀ ካህን ግን ውስጠኛውን ክፍል ያገለግላል። በዓመት አንዴ ነው የሚገባው። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ይላል። ፊተኛይቱ ድንኳን የሚላት የመጀመሪያይቱ ብዙ ሰው የሚገባባት ድንኳን ቆማ ሳለች
እንዲህ ሆኖ እያለ ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። በአጠቃላይ የመጀመሪያው የመቅደሱ ክፍል በእንዲህ አይነት ሁኔታ አገልግሎቱ መፈጸሙ፣ ብዙ ሰዎች እየገቡ የሚወጡበት መሆኑ፣ ወደ ውስጠኛው ክፍል ግን በዓመት አንድ ጊዜ ብቻ ሊቀ ካህን መግባቱ እንደው ዝም ብሎ የተሰራ ስርዓት ሳይሆን የሕያው እግዚአብሔር መንፈስ ወደ ቅድስት የሚወስደው መንገድ ገና እንዳልተከፈተ ያሳያል ይላል። ማን ነው ይሄን የሚያሳየው? የእግዚአብሔር መንፈስ። አሁን ዝም ብላችሁ አስቡ። እነዛ ሊቃነ ካህናት አስቧቸው፣ መቅደሱን አስቡ፣ የመቅደሱን ስርዓት አስቡ። ይሄን ሁሉ ነገር አስቡና ያ ሁሉ ስርዓት ልክ ዮሐንስ ኢየሱስ ክርስቶስን ለማሳየት ተጸንሶ እንደተወለደ እንዲሁ ከኢየሱስ ክርስቶስ ደም ጋራ ከሰማይ መቅደስ ጋራ ለተያያዘው ጉዳይ ምሳሌ እንዲሆን እግዚአብሔር ይሄን ስርዓት ማዋቀሩ ይሄን ስርዓት መተላለፍና በዚህ ስርዓት ዙሪያ ባለ ጉዳይ እንኳን ፍርድና በቀል መኖሩ ይሄ ከሰማይ ጋር የተያያዘው ጉዳይ እንዴት ትልቅ ነው! እንዴት የሚያስፈራ ነው! ይሄ የሚያሳየኝ ያኛውን ነው። ይሄ የሚያመለክተን ዘላቂውን ነው። ዝም ብለን ስናየው አሁን እንዲህ አይነቱ ስርዓት ከዘላለም ሕይወት ጋር ያልተገናኘ ኃጢአትን መክደን ብቻ ስራው የሆነ ዝም ብሎ የእስራኤል ልጆች ጥላ በሆነው አገልግሎት ውስጥ የሚተራመሱበት ስርዓት ነው። በዛ ስርዓት ሰው አልዳንም። በዛ ስርዓት ግን ብዙዎች ሞተዋል። እነ አሮንን እነ ሙሴን ጨምሮ በጣም ብዙ ሰዎች ዋጋ ከፍለዋል። በዚህ ውስጥ የምናስተውለው መንፈስ ቅዱስ የሕያው እግዚአብሔር መንፈስ ወደ ቅድስት የሚወስደው መንገድ ገና እንዳልተከፈተ ያሳየናል ይላል። መቅደሱ ዝግ ነው። የውስጠኛው በዓመት አንዴ ነው ሰው የሚገባው። ይሄ ዝግ የሆነው መጋረጃ በሰማይና በሰው መካከል ያለው መንገድ መዘጋቱን ያሳየናል፣ እንዳልተከፈተ ያሳየናል። መንፈስ ቅዱስ ነው ይሄን የሚያደርገው። የእግዚአብሔር መንፈስ አስተውሉ፣ ለዚህ አዲስ ኪዳን እውነት በሚሆን ሁኔታ ያንን ስርዓት ማዋቀሩ ያ ያላዳነው ያልጠቀመው ኪዳን ይሄን ያህል ክብር ነበረው። የእግዚአብሔር መንፈስ የቃኘው ነበር። በዛ መጠን ካላስተዋል አሁን ያለንበት ክብር አይገባንም። አሁን ያለንበት ክብር በክርስቶስ ያገኘነው ነገር ተራ ይመስልናል፣ አናስተውለው። በደንብ አስተውሉ። ፊተኛይቱ ድንኳን አሁን እንዳልኳችሁ ብዙዎች የሚገቡበት እግዚአብሔር ያለበት የውስጠኛው ክፍል ታቦቱ ያለበት እግዚአብሔር በክብር የሚገለጥበት ቦታ ግን ጨርሶ የተዘጋ ነው። በዓመት አንዴ ነው ሰው የሚገባው እና መንፈስ ቅዱስ ሌላ ምን መልእክት ነበረው? በዚህ ስርዓት ውስጥ ወደ ቅድስት የሚወስደው መንገድ አንድ ቀን እንደሚከፈት የሚያሳይ ነበር ይላል። አስተውሉ። ቁጥር 51 ዮሐንስ 1 ናትናኤል አንተ በእውነት የእግዚአብሔር ልጅ ነህ ሲለው ይሄን ስላልኩ አመንክ አለው። ገና ከዚህ የሚበልጠውን ታያለህ። ከምድር እስከ ሰማይ መሰላል ተዘርግቶ ያ መሰላል ማን ነው? አዎ በሰው ልጅ ላይ መላእክት ሲወጡ የሚበልጠውን ታያለህ። የሰማይን መከፈት፣ በምድርና በሰማይ መካከል የነበረው የጸብ ግድግዳ መወገዱን፣ ሰማይ ከምድር ጋር በክርስቶስ አማካኝነት እንዲህ መታረቁን ገና ታያለህ ሲለው እናያለን። ይኸውላችሁ ያ ስርዓት ይሄንን ለማስታወስ የተቀመጠ ስርዓት ነበር። ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው አለ። ያ ምሳሌ ነው። አሁን ምሳሌውን ይሄን ያህል ካነሳው ይበቃኛል። ምሳሌውን አስቡ። ብዙ ነገር ከምሳሌው ጋር ባነሳ ደስ ይለኛል። በጣም እንድናስተውል እግዚአብሔር ይርዳን። እግዚአብሔር ለጉዳዩ ምን ያህል ትኩረት እንደሰጠው ለኛ አሁን አንዳንዴ
ቀጥታ ከህይወታችን ጋር የሚገናዘብ አይመስልንም። አንዳንዱ ነገር እንደው ዝም ብሎ የተጻፈ ነው የሚመስለን። አሁን ብሉይ ኪዳን ውስጥ ያሉ ሐሳቦች ቀጥታ አይመለከቱንም። ልክ ነው። ኪዳኑንም የተቀበሉት ሌሎች ናቸው፣ እኛ ዕብራውያን ስላይደለን። ነገር ግን ጌታ ኢየሱስ ክርስቶስን የምናምን ሰዎች ነን። ያ ጥላ እንደሆነ ይሄ አካል እንደሆነ እናምናለን። ከዚህ እውነት የተነሳ ጥላው ጌታ ኢየሱስ ክርስቶስን ማየት ለሚችል ሰው ማሳየት ይችላል እና በዚህ መጠን ያ ሥርዓት በመንፈስ ቅዱስ መቃኘቱ ለአሁኑ ዘመን ምሳሌ ሆኖ መገኘቱ ለምሳሌ ብቻ እግዚአብሔር ያንን ትልቅ ስነ ስርዓት ማድረጉ በእውነት ይሄንን ለማሳየት ብቻ ዝርዝር ነገር ውስጥ ብንገባና እያንዳንዱ ቁስ በምን እንደተሰራ ብናውቅ በጣም ይገርማል። ክር ራሱ እግዚአብሔር ሲመርጥ እንደሸማኔ የፍየል ቆዳ፣ የቀይ ፍየል ቆዳ፣ የአቆስጣ ቆዳ እንዲያ ሲል እግዚአብሔር ሲመትር ክንዱን ይሄን ያህል ማነው ርዝመቱን ይሄን ያህል ወርዱን ይሄን ያህል ስፋቱን ይሄን ያህል አድርግ ሲል ከዚህ ስራው ከዚህ አድርግ እነንተና ይስሩ ሲል ስርዓቱን ሲያዋቅር ለምን ምሳሌ ብቻ ለምሳሌ ብቻ ያንን ያህል የሄደውን እግዚአብሔርን እዩት። የምን ምሳሌ ይውላችሁ ቁጥር 9 እና 10 ላይ እንደዚህ ይላል፣ ይህ ለአሁኑ ጊዜ ምሳሌ ነው ይልና እንደዚህ መባና መስዋዕት ይቀርባሉ። እነዚህ እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብ የሚሆኑ የሥጋ ሥርዓቶች ብቻ ናቸው። የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። የህሊና ነፃነት የለም። ሰው ከኃጢአት አይጠራም፣ ከበደል አይነጻም። እስከ መታደስ ዘመን ድረስ የሚደረጉ ስለ ልዩ ልዩ መታጠብ የሚደረጉ የሥጋ ሥርዓቶች ብቻ ናቸው። የህሊና ነፃነት አይሰጡም፣ ሰውን አያነጹም፣ አይፈውሱም እነዛ መስዋዕቶች። የሆነ ሆኖ ግን ለአሁኑ ዘመን ጥላ ሆነው አገልግለዋል። አገልግሎታቸው እስከ መታደስ ዘመን፣ የመታደስ ዘመን ማለት እስከ ሐዲሱ ኪዳን ይሄ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እስኪመጣ ድረስ ስለ ልዩ ልዩ መታጠብ የተደረጉ የሥጋ ሥርዓቶች ብቻ ናቸው። የሚያመልከውን አይፈውሱም፣ ኃጢአትን አያስወግዱም። የኃጢአት መታሰቢያ እንጂ የኃጢአት መንሻ አልነበሩም። ሊያስወግዱ አይችሉም ይላል። ቀጣዩን አንቀጽ ላንብበው። ነገር ግን ክርስቶስ ሊመጣ ላለው መልካም ነገር ለምንጠብቀው በሰማይ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች ደም አይደለም ይላል። ይሁላችሁ ውጪ ተኮልኩለው ለሚጠብቁ የእስራኤል ልጆች ሊቀ ካህኑ ደም ይዞ ወደ ውስጠኛው ክፍል ገብቶ በሰላም መውጣቱ እጅግ የሚናፈቅ ነገር ነው። ይመጣ ዘንድ ላለው መልካም ነገር ወገኖቼ ይህን ታስተውላላችሁ። የሚመጣ መልካም ነገር አለ። ብሩክ ተስፋ አለ ከሰማይ የሚመጣ እኔ ባለሁበት እንድትኖሩ እወስዳችኋለሁ ያለን፣ በአባቴ ቤት ብዙ መኖር ያለን አባት ሆይ እኔ ባለሁበት እንዲኖሩ እወዳለሁ ያለ፣ እኛን ከእርሱ ጋር ለማኖር ወደ እኛ ማንነት የወረደ ስለ እኛ የተዋረደ የሞተ የኃጢአት ደሞዝ የሆነውን ከፍሎ በክብር ወደ አባቱ የሄደ ለዚህ ጉዳይ እኛን ወክሎ በአብ ቀኝ የተሾመ ሊቀ ካህን የእንስሳት ደም ሳይሆን የራሱን ደም የከፈለ አንዴ ባቀረበው ደም የዘላለም ቤዛነትን ያገኘ፣ ሁሌ አይታረድም፣ ሁሌ አይሰዋም፣ ሁሌ መከራ አይቀበልም። አንዴ ያደረገው ለዘላለም በቂ ሆኖ ተገኝቷል። ለዘላለም ቤዛነትን አግኝቷል። ደሙ አንዴ ነው የፈሰሰው ለሰው ልጆች ሁሉ በየትኛውም ዘመን ለሚመጡ ትውልዶች የሚሆን የኃጢአት ማስተስሪያ ሆኗል። የዘላለም ቤዛነትን አግኝቷል አንዴ በከፈለው ዋጋ። ከዛስ በሰማያት በግርማው ቀኝ ተቀምጧል ይላል። እንግዲህ አስተውሉ።
የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን የሚቀድሱ ከሆነ በዚያን ዘመን በተለያየ ጊዜ በተለያየ ትምህርት እንዳነሳ ነው ለተለያዩ ጉዳዮች የሚቀርቡ የተለያዩ መስዋዕቶች አሉ። በተለይ ከኃጢአት ስርየት ጋር ደም ነው፣ ሌላ ነገር የለም። ሬሳ ከመንካት ጋር በልዩ ልዩ ሁኔታ ከመርከስ ጋር ለተያያዙ ጉዳዮች የተቀመጠ ስርዓት አለ። ብዙ ጊዜ ዘሌዋውያን 13 14 እና 15ን አንስተናል። ከዚህ ጋር ተያይዞ በተለይ ሬሳ የወጣበት ቤት ለነበረ ሬሳ ለነካ ለገነዘ ወይም ደግሞ አሕዛብ የነኩትን ከነሱ ጋር የተያያዘ ያረክሳል የተባለ ነገር የነካ ሰው በሱ ምክንያት የሚታረድ እንስሳ አለ። ጊደር ተብሎ ይጠራል። ጊደሯ ትታረዳለች። ከሰውነት ክፍሉ የተወሰነው ነገር ወጥቶ ከከተማ ውጪ ይቃጠላል። ከተቃጠለ በኋላ በጊደሩ አመድ ሰውየው ይረጫል። አይከብድም? እኔ ድስት ድሮ ሲያጥቡበት አውቃለሁ። በአመድ ሰው በዛ እንዲነጻ ይደረጋል። ከላይ ጀምሮ እስከ ታች ይረጫል የጊደር አመድ በሰው ላይ። እንዲህ ከተደረገ በኋላ ይሄ የተደረገለት ሰው ከዚህ በኋላ ነፃ ነህ ስለሚባል ከማህበረሰቡ ጋር ይቀላቀላል። የጊደር አመድ ለዛ ስርዓት ትርጉም ኖሮት ሰው በዚያ ስርዓት ነፃው ካለ፣ በዚያ ስርዓት አሁን ተቀደስኩ ካለ፣ ለዛ ስርዓት የሚመጥን መስዋዕት ሆኖ ከተገኘ በዘላለም መንፈስ የተሰዋው የኢየሱስ ክርስቶስ ደም ከሞተ ሥራ ሕሊናችሁን ሕያው እግዚአብሔርን እንድታመልኩ እንዴት ያነጻው ይሆን ይላል። የኢየሱስ ደም በእኛ ሕይወት በትክክል ስፍራውን ካገኘ መገለጫው ምን እንደሆነ ታውቃላችሁ? የእግዚአብሔር ምሕረት በተመለከተ ውስጣችን እርፍ ይላል። አንዳንድ ሰው ንስሐም ገብቶ አያርፍም፣ ይቅር በለኝም ብሎ አያርፍም። አንዳንድ ሰው በተለያየ ነገር ምክንያት በእግዚአብሔር ፊት በቋሚነት እያለቃቀሰ ይኖራል። ወገኖቼ በትክክል ኢየሱስ የሕያው እግዚአብሔር ልጅ የዓለምን ኃጢአት የሚያስወግደው በግ ስለ እኔና ስለ እናንተ የከፈለው ዋጋ በቂ መሆኑ ከገባን ማረጋገጫው ምን እንደሆነ ታውቃላችሁ? ሕያው እግዚአብሔርን የማምለክ ነፃነት ይሰጣል። እኔ ኃጢአተኛ ነኝ እያሉ በጣም ብዙ ሰዎች ትጸልያለህ፣ አይ እንዴት ነው፣ አይ ምን እኔ ይላል። በጣም ትህትና ይመስለዋል። በቃ አልጸልይም ማለት በእግዚአብሔር ፊት አልቆምም ማለት እግዚአብሔርን ማክበር ይመስለዋል። በቃ እኔ በቃ ስላልነጻው ስላልተቀደስኩ የሚሉም አሉ። ደግሞ በጣም የሚያሳዝን። በደንብ አስተውሉ ኃጢአተኞች፣ በደንብ አስተውሉ። የእግዚአብሔር ምሕረት የምትፈልጉ በደንብ አስተውሉ። የሚቀድስ መስዋዕት የዓለምን ኃጢአት የሚከድን አይደለም። ከድኖ የሚያስቀምጥ አይደለም። ከድኖ የሚያብላላ አይደለም። ከድሞ የተከደነ ቆሻሻ ነገር ምን ሊሆን እንደሚችል አስቡ። እንደሱ አይደለም። ሰዎች ከነነውራቸው እግዚአብሔር ምሮናል ብለው ይኖራሉ። ያኔ መስዋዕት አቅርበው ወደ ቤታቸው ይገባሉ። ኃጢአት ስለማይወገድ አሁንም በበደል የታሰሩ ናቸው። ተመልሰው በዓመት ይመጣሉ። አሁንም ሌላ መስዋዕት ያቀርባሉ። ደም በየዓመቱ ሲሰው ነው ይኖሩ የነበረው። አሁን ግን የተሰዋው መስዋዕት አንዴ ለሁል ጊዜና ለዘላለም ሆኗል ነው እያለን ያለው። ይሄ መስዋዕት ደግሞ ኃጢአትን ያስወግዳል። ኃጢአትን ስለሚያስወግድ ሕያው እግዚአብሔርን ለማምለክ የሚያስችል ነፃነት ያጎናጽፋል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የእግዚአብሔር በግ ማለት ባለፈው እንዳየነው እኛ ያልገዛ ነው፣ 10 ሳንቲም ያላዋጣንበት፣ ለሚሰራ ደሞዝ እንደ ዕዳ ነው አይደል? ለማይሰራ ኃጢአተኛውን እንደሚያጸድቅ ለሚያምን ግን እምነቱ ጽድቅ ሆኖ ይቆጠርለታል። አብርሃም በሥራው ጸድቆ ቢሆን ኖሮ የሚመካበት ነገር ይኖረው ነበር። ስለዚህ ነው እግዚአብሔር የተቀበለኝ ይል ነበር። ግን አብርሃምን ያጸደቀው እግዚአብሔር ነው። አብርሃም በእምነት በኩል ነው የጸደቀው። ልክ እንደዚህ ሁሉ ወገኖቼ የጌታችን የኢየሱስ ክርስቶስ ቤዛነት የኔና የናንተ ምንም አስተዋጽኦ ያልተገኘበት የእግዚአብሔር ስጦታ ነው። እግዚአብሔር ስለ ሁላችንም የኃጢአት ስርየት ያቆመው ነው። እንዲሁ በነፃ ምሕረት የተቀበልንበት የእግዚአብሔር በግ ነው። ደግሜ ላስታውሳችሁ
አንዳንድ ነገሮችን ምደግመው እየደገምኩ አይደለም እንደ ዮሐንስ ጥናት ምናልባት ሮብም ቅዳሜም አብራችሁን ያላችሁ ሰዎች ያው ተከታታይ ትምህርቶች ስለምንማር ለእናንተ እንግዳ ላይሆን ይችላል። ግን ብዙ እንግዳ ሰው ይኖራል ብዬ ስለማስብ አንዳንድ ነገሮችን አጽንኦት በመስጠት ደግማለሁ። ይሄን ታሳቢ ያርጌ ነው ነባሮቹና ተማሪዎች ይሄን ተረዱ። ግን እግዚአብሔር ይመስገን ደግሞ አዲስስ ነገር አለን እንዴ? ማለዳ ማለዳ አዲሱ እሱ ነው አይደል? ራሱ እኮ ነው። አምልኮ ነው። እግዚአብሔርን ማምለክ ነው። የጌታችን የኢየሱስ ክርስቶስን ቤዛነት በተደጋጋሚ ማሰብ ማለት ምን ማለት እንደሆነ ታውቃላችሁ? የህይወት እንጀራ መብላት ነው። እንጀራ መብላት ነው። ዮሐንስ 6 ላይ ጌታ ኢየሱስ እኔ የህይወት እንጀራ ነኝ አለ። የሚበላኝ በህይወት ይኖራል አለ። በጣም ዘገነናቸውና ምን ማለት ነው? ይሄን ማን ሊሰማው ይችላል አሉ። አንዳንዶቹ ወደ ኋላ ፈገፈጉ። ጌታ ኢየሱስ ክርስቶስ ይሄን ስላልኳችሁ ተሰናከላችሁ አላቸው። ስጋ እኮ ምንም አይጠቅምም። ስጋ ብሉ ማለት ስጋ ጋጡኝ ማለት ቢሆን ምን ይጠቅማል? አሁን የጌታችንን ስጋ እንደው ቆራርጠው ቢበሉት 12 ቢካፈሉት ማወራው ግልጽ ነው አይደል? 12 ቢካፈሉት አንድ ጠቦት እንደሚበላ ሰው ቁጭ ብለው ያንም ቢበሉ በብርጭቆ ደሙን ቢጠጡ 12ቱ ደቀ መዛሙርት ቁጭ አድርገው ቢበሉት አንደኛ የነሱ ብቻ የአንድ ቀን ምሳ ወይ ራት ነው የሚሆነው። ይወርዳል ሐሳቡ። ያለ ምክንያት አይደለም ይሄን የምናገረው። በደንብ ስሙኝ። አንዳንድ ጊዜ ከምናኝከው ከምንውጠው ጋር እናያይዘዋለን። ግልጽ ነው? እየሰማችሁኝ ነው? ከምናኝከው ከምንውጠው ጋር እናያይዘዋለን። የምናኝከውና የምንውጠው መንፈሳዊ ትርጉም ሌላ ትርጉም ካልሰጠነው በቀር በዚህ እንዲህ የምንጎርሰው እንዲህ የምንወጣው እንደምንበላው እንደሌላው እንደማንኛውም በዚሁ ተፈጥሯዊ ፕሮሰስ ውስጥ ያልፋል። እውነት አይደለም? ይሄንን ያለው ማን ነው? ራሱ ጌታ። ስጋ ምንም አይጠቅምም። እኔ አሁን የምናገረው ምንድነው አለ? ቃሌ መንፈስ ነው አላቸው። ስለዚህ ስለ ኢየሱስ ክርስቶስ በተደጋጋሚ መስማት ማለት ምን ማለት እንደሆነ ታውቃላችሁ? የህይወት እንጀራ መብላት የመንፈስ ምግብ ነው ጌታ ኢየሱስ። ደካማውን ያበረታል፣ ኃጢአተኛውን እንደገና በተስፋ ያለመልማል፣ የወደቀውን ያነሳል፣ የተሰበረ ይጠግናል። የናዝሬቱ ኢየሱስ ተስፋ ነው። የሚቀጥለው ህይወት ተስፋ የሆነ ሊቀ ካህን ነው። ስለዚህ ወገኖቼ ቅዱስ ጳውሎስ በሮሜ ምዕራፍ 3 ቁጥር 21 ላይ እንደዚህ አለ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ማለት ምን ማለት ነው? የሕግን ሥራ በመስራት ሳይሆን እንዲሁ ማለት ነው። ተገልጧል። እርሱም ለሚያምኑ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እስኪ እንዲያው በሉ። እንዲያው በምን? በጸጋው ይጸድቃሉ። እግዚአብሔር በደሙ የሆነ ማስተስረያ አድርጎ ልጁን ስላቆመ ጌታ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሆነ አሁን ይሄንን ቀጥታ እዚህ ካለነው ሰዎች ጋር ብናገናኘው በዮሐንስ አንደኛ መልእክት ምዕራፍ 1 ከቁጥር 5 ጀምሮ ዮሐንስ ስለ እግዚአብሔር የተናገረውን ደግሞም ኃጢአተኛ እንዴት ማሰብ እንዳለበት ያስተማረውን ትምህርት ማስታወስ ተገቢ ነው። ይኸውላችሁ ከእግዚአብሔር የሰማ ነው ለእናንተ የምናወራላችሁ። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም የምትል ይህች ናት ይላል። እግዚአብሔር ብርሃን ነው። ማንም በጨለማ የሚመላለስ ከእግዚአብሔር ጋር አለው ቢል ይዋሻል። ምክንያቱም እግዚአብሔር ምን ስለሆነ? ብርሃን ስለሆነ። ጨለማ ኃጢአት ነው። ጨለማ የእግዚአብሔርን ፈቃድ በልዩ ልዩ ሁኔታ የመጣስ ውድቀት ነው። በጨለማ መኖር ማለት በኃጢአት መኖር ማለት ነው። በጨለማ መኖር ማለት ያለ ክርስቶስ መኖር ማለት ነው። ስለዚህ ይህንን ይናገርና የሚያዋጣው በስህተት ወይም በጨለማ እያሉ ከእግዚአብሔር ጋር ነኝ ማለት ሳይሆን ኃጢአትን መናዘዝ ነው አለ። ስለዚህ ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት
ሁሉ ያነጻናልና። ከኃጢአት ሁሉ ማለት ነው። የኢየሱስ ክርስቶስ ደም የማያንከባልለው ኃጢአት የለም። እግዚአብሔርን ሰው ማመን አለበት። እግዚአብሔር ይቅር ብሎኛል በልጁ ደም ምክንያት ማለት አለበት። ስለዚህ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ዮሐንስ ይህንን ነው እየተናገረ ያለው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከኔ በኋላ ይመጣል፣ ከእኔም በፊት ነበርና ከኔም ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። አሁን ቀጥታ ከዚህ በፊት የተናገረውን ፊት ለፊት ካለው ጌታ ጋር እያገናኘ ነው። እኔም አላውቀውም ነበር አለ። ይኸውላችሁ ባለፈው አንስተነዋል ይመስለኛል። የሥጋ ዘመድ ነው ታውቃላችሁ አይደል? ኤልሳቤጥ የድንግል ማርያም የሥጋ ዘመድ ናት። እንደውም ብስራቱን እንደሰማች ወደ ተራራማው ወደ ኤፍሬም ሀገር ወደ ዘመዷ ወደ ኤልሳቤጥ በፍጥነት ነው በራ ሄደችው ድንግል ማርያም። ይህንን ባለፈው አስታውሰናል። የሥጋ ዝምድና አላቸው። ግን ይገርማል። ቅድም እንዳልኳችሁ ሉቃስ 1:18ን ተመልከቱ። ዮሐንስ በጣም ተለይቶ ነው የኖረው፣ ምድረ በዳ ነው የኖረው። እንግዲህ ምን ማለት ነው? በሌላ ቋንቋ ተለይቶ ስለኖረ ምድረ በዳ ስለኖረ ጌታ ኢየሱስ ክርስቶስን አሁን ይናገር፣ ይመሰክር፣ ያወራ፣ ያስተዋውቅ ባለው ሁኔታ መጠን ከዛ በፊት እንደማያውቀው የሚያሳይ ነው። ነገሩ ባለፈውም እንዳነሳ ነው ዮሐንስ በእግዚአብሔር መንፈስ እየተመራ የሚያገለግል አገልጋይ ነው። ገና ከማህፀን ጀምሮ በመንፈስ ቅዱስ የተሞላ ነው። በኤልያስ መንፈስ ይሄዳል የተባለለት ዮሐንስ በማህፀን ሆኖ በማህፀን ላለው የቦረቀና እናቱ በድንግል ማርያም ማህፀን ያለውን እንድታውቅ አገልግሎት ገና በሽልነት የጀመረ ሰው ነው። የሆነ ሆኖ ግን በክርስቶስነቱ በእግዚአብሔር ልጅነቱ ዮሐንስ ሳያውቀው እንደኖረ ምስክርነቱ ያሳያል። ልክ ዮሐንስ በመንፈስ ቅዱስ ተመርቶ ወደ ማጥመቂያው ስፍራ መጣ። ምንድነው እያለን ያለው? እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ አለ። አሁን ያ የመጥመቂያ ቦታ ፋይዳው ምን ነበር ማለት ነው? ኢየሱስ ክርስቶስን መግለጥ ወይም ማስተዋወቅ። ኢየሱስ ክርስቶስን እግዚአብሔር ያስተዋወቀበትን ቦታ ታስታውሳላችሁ? በሄኖን ወይም ደግሞ ቤተራባ በሚባለው በቢታንያ ዮሐንስ በሚያጠምቅበት ስፍራ። ስለ ቦታው እየተናገርኩ አይደለም። እግዚአብሔር ልጁን ለመግለጥ ልጁን ለማስተዋወቅ የተነሳበት ቦታ ጌታ ኢየሱስ ከመጣበት ዓላማ ጋር ይያያዛል። ጌታ ኢየሱስ ክርስቶስ ለምንድን ነው ወደዚህ ዓለም የመጣው? ለምንድን ነው ወደዚህ ዓለም የመጣው? እኛን ለማዳን አይደል? ስለኛ ቤዛ ለመሆን። መጠመቂያው ስፍራ የተሰበሰቡት እነማን ናቸው? የንስሐ ጥምቀት የሚጠመቁ ሰዎች። ዮሐንስ ንስሐ እንዲገቡ እያስተማረ ነው። ለንስሐ ሰዎችን እየጠራ ነው። በሌላ ቋንቋ ይኸውላችሁ የተሰበሰቡት ኃጢአተኞች ናቸው። በደንብ አስተውሉ። ኃጢአተኞች ናቸው ብቻ ሳይሆን ኃጢአተኛ መሆናቸውን የሚያውቁ ሰዎች ናቸው። ኃጢአተኛ ሁሉ ወደ ንስሐ ይመጣል። ኃጢአተኛ መሆኑን የሚያውቅ ሰው ወደ ንስሐ ይመጣል። ኃጢአተኛ መሆኑን የሚያውቅ ሰው ብቻም ወደ ንስሐ ይመጣል። ኃጢአት የሚያስከትለውን ፍዳ የሚያውቅ ሰው ወደ ንስሐ ይመጣል። እየሰማችሁ? ይሄ ሁሉ ወደ ኢየሱስ ክርስቶስ ያልመጣው ጻድቅ ሆኖ አይደለም። ኢየሱስ ክርስቶስ እንደሚያስፈልገው ስላላወቀ ወይም ስላላመነ ወይም ስላልገባው ወይም ስላልሰማ ወይ እድሉ ስለሌለው ብዙ ምክንያት ልንሰጥ እንችላለን። ወደ ንስሐ ለመምጣት የመጀመሪያው ነገር ንስሐ የሚያስፈልገው መሆኑን መረዳት ያስፈልጋል። ሰው ንስሐ ባይገባ የሚመጣውንም ነገር የሚያስብ ሰው መሆን አለበት። ሰው የሚቀጥለው ህይወት ካሳሰበው ስለ ህይወት በደንብ ያስባል። የሚቀጥለው ህይወት ቀላል እንዳልሆነ ከገባው ስለዛ ያለውን ነገር ያነባል፣ ራሱን ለዚህ ያዘጋጃል። ስለዚህ እዛ ቦታ ላይ የተሰበሰቡ ሰዎች ባጭሩ መለወጥ የሚፈልጉ ንስሐ በመግባት መፈወስ የሚፈልጉ ኃጢአተኞች ናቸው። እግዚአብሔር እሱን በትልቅ ሰዎች ደስ ብሏቸው በሚሰበሰቡበት ስቴዲየም ወይም ደግሞ ትግል በሚደረግበት
የአትሌቲክስ ቦታ ወይም ደግሞ በቤተ መንግስት አካባቢ ባሉ የሆኑ ሁኔታዎች ውስጥ ኢየሱስ ክርስቶስን ለማስተዋወቅ ያልተነሳ እግዚአብሔር እጅግ አስደናቂ አምላክ ነው። ምን እያደረገ እንደሆነ አስተውሉ። የእግዚአብሔር ልጅ የእግዚአብሔር ልጅ ከሰማይ የወረደ ሁሉ በእርሱ የሆነ ሥጋ የሆነ ቃል በኃጢአተኛ መካከል በደካሞች መካከል ኃጢአተኛ መሆናቸው ተሰምቷቸው ንስሐ ለመግባት ወደ ዮሐንስ እየተጋፉ በተሰለፉ ሰዎች መካከል ከነሱ እንዳንድ ሆኖ ቆሞ ይታይ ነበር። እናንተ የማታውቁት በመካከላችሁ ቆሟል ያለው ያለ ምክንያት አይደለም። እኔ አላውቀውም ነበር፣ ለእስራኤል ይገለጥ ዘንድ በውሃ እንዳጠምቅ የላከኝ እሱ። የመጠመቂያው ቦታ ኢየሱስ ክርስቶስን መግለጥ ነው ዓላማው። ሌላ ምንም ነገር የለውም። ለነዚያ ኃጢአተኞች መፍትሄ የሆነውን እግዚአብሔር የላከውን ሰማይ የሚከፈትበትን ምድርና ሰማይ የሚገናኙበትን ኢየሱስ ክርስቶስን ማስተዋወቂያ ነበር መድረኩ። ስለዚህ ቀጠለና እንደዚህ አለ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ። በርግብ አምሳል። መንፈስ ቅዱስ እርግብም እሳትም እንዳልሆነ ታውቃላችሁ አይደል? ግን በእሳት እንደተከፋፈሉ የእሳት ላንቃዎች ሆኖ ተገልጧል። በርግብ አምሳል ደግሞ ይሄው እያነበብን ነው። በርግብ አምሳል እንደ ርግብ ከላይ ሲወርድና በእርሱ ላይ ሲኖርበት አየ። ዮሐንስ ነው እየመሰከረ ነው ያለው፣ እየተናገረ ያለው። በእርሱ ላይ ኖረ፣ እኔ ከዛ በፊት አላውቀውም ነበር እያለ ነው። ይኸውላችሁ በሌሎቹ ወንጌላውያን የወንጌል መልእክት እንደምናየው ማቴዎስ 3ን ማንበብ ትችላላችሁ። እንደምንመለከተው ጌታ ኢየሱስ ክርስቶስ በተጠመቀበት ጊዜ ሰማያት ተቀደዱም ተከፈቱም ይላል። ተከፈተ። እግዚአብሔር አብ ከላይ ድምፅ አሰማ፣ በእርሱ ደስ የሚለኝ የሚወደው ልጄ ይሄ ነው፣ እርሱን ስሙት። አሁን ልጄ ነው ብቻ ሳይሆን ይደመጥ። ማን ነው እሱ? ኢየሱስ። እርሱን ስሙት። ይህንን ተናገረ። ወዲያው ይሄንን እንደተናገረ ከመጠመቂያው ብዙ ፈቀቅ ሳይል መንፈስ ቅዱስ በርግብ አምሳል ከላይ ወረደ። ይኸውላችሁ ማቴዎስ 3ን ስታነቡ በጣም ብዙ ሊቃነ ካህናት ለንስሐ ተሰብስበዋል። ከሚመጣው ቁጣ እንድታመልጡ ማናመለከታችሁ እናንተ የእፉኝት ልጆች እያለ ነው። በዛ ሁሉ መካከል ዝም ብሎ እሱን ስሙት ብቻ ብሎ እግዚአብሔር ዝም ቢል ምን ሊፈጠር ይችል ይሆን? ተጠማቂያን ብዙ ናቸው አይደል? ታች የተኮለኮሉት ብዙ ናቸው። ማን ነው የእግዚአብሔር ልጅ? የትኛው ነው የእግዚአብሔር ልጅ? ካባ የደረቡ አሉ፣ ሰናፊል የሚጎትቱ አሉ፣ ሊቃነ ካህናት አሉ፣ ለንስሐ የተሰበሰቡ በጣም ብዙ ሰዎች አሉ። እንደው ዝም ብሎ ያሉ ሌሎች ብቻ አይደሉም። ትልልቅ የሃይማኖት ሰዎች ቦታው ላይ ነበሩ። ማቴዎስ ይሄንን መዝግቦልናል። ስለዚህ በዛ መሃል እግዚአብሔር ከላይ ድምፅ አሰምቶ ብቻ ቢተው ውጤቱን ለመናገር ይከብድ ነበር። ግን ራሱ እግዚአብሔር የላከው የሕያው እግዚአብሔር መንፈስ በርግብ አምሳል መጥቶ እሱ ላይ እርፍ አለ። ስለዚህ ምን ማለት ነው? ተወዳጅ ልጁ ማን ነው? እርሱ መንፈስ ቅዱስ በእርሱ ላይ ያረፈበት። እግዚአብሔር ቀጥታ መለከተ። ይሄ የሚያሳየው የዓለምን ኃጢአት የሚያስወግደው በሥጋ የተገለጠው የእግዚአብሔር ልጅ የሆነው ማን እንደሆነ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። አባቱ መስክሮለታል። ራሱ እግዚአብሔር ተናግሯል። መደመጥ አለበት፣ መሰማት አለበት። ከዚህ በኋላ ደቀ መዝሙር ሊኖረው ይገባል። ተማሪ ሊኖረው ይገባል። ከዚህ በኋላ ሰው ሊሰማው ይገባል ለሕይወት። እግዚአብሔር አብ ይህንን አመለከተ እና ዮሐንስ ልክ መንፈስ ቅዱስ መጥቶ በሱ ላይ ሲያርፍ በደንብ በራለት። ምን በራለት? ኢየሱስ እርሱ የሕያው እግዚአብሔር ልጅ መሆኑን አወቀ። እና በግ ሲለው የነበረው በየትኛው እውቀቱ ነው ማለት ነው? በየትኛው ግንዛቤው ነው ማለት ነው? እንዲሁ መንፈስ ቅዱስ በውስጡ ባስቀመጠው በውስጡ ባኖረው በመንፈስ ቅዱስ ኃይል ነው እየተናገረ የነበረው። ስለ እርሱ ስለተላከ መንፈስ ቅዱስ በውስጡ ያስቀመጠውን ነው እየተናገረ የነበረው። ከኔ ይበረታል የሚለው ከኔ ይልቃል የሚለው ይሄ ነገር በደንብ በርቶለት አይደለም። የሆነ ሆኖ ግን አሁን በራለት። ዮሐንስ ወንጌላዊ እንደጻፈልን በደንብ ገባው። መንፈስ ቅዱስ መጥቶ በእርሱ ላይ ሲወርድበትና ሲኖርበት አየ።
ይውላችሁ በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ ይላል። አሁን መንፈስ ቅዱስ ወረደበት ብቻ አይደለም። በመንፈስ ቅዱስ አጥማቂው ማን ነው? እርሱ ነው። ማ? የእግዚአብሔር ልጅ ኢየሱስ በመንፈስ ቅዱስ አጥምቋል። አጥምቋል ወይ? መቼ? መንፈስ ሲወርድበት ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እችን ጥያቄ ያዟት አይምሯችሁ ላይ። ኢየሱስ አጥምቋል ወይ? በመንፈስ ቅዱስ አጥምቋል ወይ? ትስማማላችሁ? እስኪ የምትስማሙ ጌታን አምናችሁ ነው? ቃሉን ነው? እሺ ይኸውላችሁ ቁጥር 34 እኔም አይቻለሁ። ምን አየ ዮሐንስ? እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። ክብር ለስሙ ይሁን። ኢየሱስ የሕያው እግዚአብሔር ልጅ ነው። ክብር ለስሙ ይሁን። ኢየሱስ እርሱ ክርስቶስ ነው። ክብር ለስሙ ይሁን። ኢየሱስ ከዮሐንስ ኢየሱስ ከሌሎች ነቢያት ሁሉ ይለያል። የሕያው እግዚአብሔር ልጅ ነው። በመንፈስ ቅዱስም የሚያጠምቅ እሱ ነው። መቼ ነው ያጠመቀው? እናየዋለን። የጌታ ጸጋ ይብዛልን።